አይደለም ጋርዬ ነገሮች እኔ ይዝልሻለሁ። ይኸውልሽ ይኸው ቃልዬ ሽጉጥ አለኝ እኮ ሽጉጥ አለኝ። እጅ ወደ ላይ ቁጭል፣ እንዳትንቀሳቀስ፣ የትም እንዳትሄድ። ቁጭል፣ ተመርከክ። አንተ ሰሚት አልነበርክም? ዝም ብለህ አትበጥረቅ። ቆይ አንተ አላረግም። እሺ፣ የት ነው የነበርከው አንተ? የት ነው የነበራችሁት? ሰሚት አይደለም፣ ሰሚት አይደለም። ተናገር። የት ነው የነበርከው? ሰላም ሰላም፣ ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በሌላ ቪዲዮ ተከስቻለሁ። ዛሬ አንድ እህቴ ቤት እገኛለሁ። ከሷ ጋር የሆነ ያጋጠመኝ ነገር አለ። በዛ ጉዳይ እናውራ፣ እንመካከር። መፍትሄ ካለው መፍትሄ እንፈልግ፣ መፍትሄ ከሌለው ደግሞ ተመካክረን እንለያይ ተባብለን ቤቷ ድረስ ተገኝተናል ማለት ነው። ከሷ ጋር የተወሰነ ቆይታ ይኖረኛል። በዚህ ቆይታዬ ውስጥ ግን ከእናንተ አንድ ነገር እፈልጋለሁ። ይሄ ቪዲዮ ለሁሉም ሰው እንዲዳረስ ሼር እና ላይክ እንዲሁም ደግሞ ኮሜንት መጻፋችሁን እንዳትረሱ። ለቤቱ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤቱን አበረታቱት፣ ሞቅ ሞቅ አድርጉት። ከዛ ውጭ እንግዲህ ለምትወዱት ይሄን ቪዲዮ እንዲያዩ ለምትፈልጉ ሰው ሼር ማድረጋችሁን እንዳትረሱ። እስከ ፕሮግራማችን ፍጻሜ ግን አብራችሁን ቆዩ። እሺ፣ በቅድሚያ ስለጠራሽኝ በጣም አመሰግናለሁ። እንተዋወቅ እስኪ። እሺ፣ መቅደስ እባላለሁ። እሺ መቅደስ፣ ያው ብዙ ጊዜ አውርተናል ስልክ ላይ፣ የተወሰነውን ነግረሽኛል፣ ጫፍጫፉንም ቢሆን። እስኪ አሁን ደግሞ ለተመልካቾቻችን ግልጽና ብሩህ እንዲሆን ከመጀመሪያው ጀምረን ስላጋጠመሽ ጉዳይ እናወራለን ማለት ነው። ምንድነው ያጋጠመሽ ነገር መቅደስ? እሺ፣ በመጀመሪያ እናንተ ማክብራችሁኝ እዚህ ድረስ ስለመጣችሁ አመሰግናለሁኝ። ያው በተወሰነ መልኩ ከዚህ በፊትም በስልክ እንደገለጽኩልህ ሲሆን ያለው ነገር ምን መሰለህ፣ በአንድ አካባቢያችን የምትኖር አብሮ አደግ በቅርብ የምናውቃት ቃል ኪዳን የምትባል ልጅ ነበረች እና በሰዓቱ የሚገርም ያው አኗኗራቸው ቤተሰቦቿ በጣም ጥሩ የሚባል ቤተሰብ ውስጥ ያደገች ልጅ ናት እና ቤተሰቦቿ እንትን ሲሉ ያወረሷት ሀብትም አለ ጥሩ ነገር ይዛ ከዛ ጓደኛም ይዛ ከዛ ጓደኛዋ ጋር ብዙ ብቻ በፍቅር ህይወታቸው አብረው እየኖሩ ነበረ። ከዛም ያ ነገራቸው እያደገ መጥቶ እንግዲህ መሀል ላይ እኔ እስከማውቃት ድረስ ባለኝ ቅርበት ትንሽ ግጭት ነበራቸው። ጓደኛ ማለት ፍቅረኛዋ? አዎ፣ ፍቅረኛ ይዛ ነበረ። ከፍቅረኛዋ ጋር ትንሽ ግጭት ነበራቸው እና ያ ግጭቱ መሀል ላይ እኔ የማውቀው ምንድነው መሰለ፣ አንዲት የሷ ጓደኛለች፣ የቅርብ ጓደኛዋ አለች እና የሄደች ባለቤቷ ጋር ማለት ያው ወደፊት ፍቅረኛዋ ከሆነ ወደፊት ባለቤቴ ከምትለው ጋር ማለት ነው። ሌላ አይነት ግንኙነት ገብተው ነበር የሷ የሴት ጓደኛዋ ከሱ ጋር ማለት ነው። በዛ የተነሳ መሀል ላይ ትንሽ ግጭት ነበራቸው። አሁን እያልሽኝ ያለሽው የቃል ኪዳን ያልሽኛል? አዎ፣ ቃል ኪዳን የቃል ኪዳን ቤስት ፍሬንድ ከባሏ ጋር ሌላ ግንኙነት ነበራቸው። እስከማውቀው ድረስ ነው የምልህ በቅርበት ስለማውቃት። በኋላም ያው እሷም እንዳጫወተችኝ ከሆነ እንትን አለ በስልክም ቻት የተደራረጉት ምናምን የተወሰነ የደረሰችባቸው ነገሮች አሉ። በኋላ ግን ያው እነሱንም እሱም ሽማግሌ ሰብስቦ እኛንም እንትን በማለት አስታርቆኝ በሚል ሰዓት ተታርቀው ድጋሚ ህይወታቸው እንዳዲስ ቀጥሎ ወደ ትዳር ያመሩበት ሁኔታ ነበር። እሺ፣ ትንሽ ልመልስሽ አንዴ። እሺ፣ አሁን እየነገርሽኝ ያለሽው አንዲት እዚህ ሰፈር የምትኖር ሴት ነበረች ነው? አዎ። ከዛ ቤተሰቦቿ ጥሩ ነበሩ፣ ጥሩ ሀብት ላይ ወይም ደግሞ ጥሩ ኢንካም የነበራቸው ሰዎች ነበሩ። ትክክል። ከዛ በኋላ በመሀል እሷ ሌላ ሪሌሽን ውስጥ ገባች። ጓደኛዋ ፍቅረኛ ያዘች ነው? ኖ፣ ጓደኛዋ የእሷን ባል የቃል ኪዳንን ባል ነው እንትን ያደረገችው። ባሏ ነው ወይስ ፍቅረኛዋ? ፍቅረኛዋ። አዎ፣ ፍቅረኛዋ። እዚህ ይመጣ ነበር እሱ ቤታቸው ምናምን ይመጣ ነበር? አዎ፣ ይመጣል፣ እዚህ ይኖራል፣ ያድራል፣ ምን ይላል። በጣም ያው እንትን ሌጋሊ እንትን አላሉም እንጂ በጣም ቅርብ ነው፣ የሚታወቅ ነገር ነው። የእሷ ቤተሰቦችስ የቃል ኪዳን ቤተሰቦች የሉ? የቃል ኪዳን ቤተሰቦች የሉ። ኦኬ፣ ብቻዋን ነው የምትኖረው? ነው ብቻዋን ነው። ቤተሰቦቿ ናቸው ይሄን ሀብት የሚያወርሷት፣ ቤት አላት፣ ደህና ነገር አላት። እንደዛ ስለሆነ ነው። ስለዚህ ቤተሰቦቿ የእሷ እናት አባት ምናምን የሚባሉት በህይወት የሉ? አዎ፣ በህይወት የሉ። እንደዛ ነው። እሺ፣ ከዛ በኋላስ ምን ተፈጠረ? እሱ ለይቅርታ ነው ድጋሚ የመጣው ነው? አዎ፣ ለይቅርታ መጣ። ያው ይቅርታ ተባባሉ። በምን አይነት ሁኔታ ነው ይቅርታ ይጠየቃል? ሽምግልናም ልኳል።
አካባቢ ለሽምግልና ልኳል። ከኔም ጋር ተነጋግረው ሁለተኛ አልደግመውም ብሎ እኔንም መጥቶ አናግሮ እጅ አናግረት አስታርቀናል። ከዛ በኋላ እንግዲህ እሷም ይቅርታ አድርጋለች ለአንዴና ለመጨረሻ ጊዜ ያው ወደ ትዳር ገቡ። ተጋብተው መኖር ከጀመሩ በኋላ የሚገርም ያው ከይቅርታው በኋላ ነው ትዳር የጀመረው። አዎ ከይቅርታው በኋላ ትዳር ጀምሮ እየኖሩ ነው። ተሰርጎ ምናምን ነገር በመጠኑ ያው ሰው ቤተሰብ ስላልነበራት የቅርብ ሰዎቿን እኛ ምናምን አድርጋ በተወሰነ በአጠር ባለ ፕሮግራም በስነ ስርዓት ነው የተጋቡት። ወቁልኝ አይነት ነው ማለት ነው። አዎ ወቁልኝ አይነት ነገር ነው። ከዛ በኋላ እንዴት ሆነ መሰለ በቃ ከትዳር በኋላ ልጅቷ ማየት ነገር ሁሉ ተቀየረብኝ። ጥሩ አይደለም ያላት ነገር ጥሩ አይደለም። እንደ በፊቱ አይደለችም። በፊት በቃ ጥሩ አለች የምትባል ልጅ ናት፣ ትሰራለች፣ ዘናጭ ናት። አሁን ካለባበሷ ጀምሮ አንዳንዴ የሚገርም ስታያት መንገድ ላይ ሁሉ ብቻዋን የማውራት ነገር አላት። ብቻዋን ታወራለች እያናገርናት ምናምን ብዙም እንትን አይደለችም። የሆነ ነገሯ እየተለወጠብኝ መጣ ከትዳር በኋላ። አዎ ያው ትዳር እንትን ካሉ በኋላ እኛም አካባቢ ሰው ስለሆንን እኔም እዛው አካባቢ ነኝ አያታለሁ። ውስጥ ግን ዲቴል የምናውቀው ነገር የለም። በኋላ ያው እንደዚህ ነገሮች እየቀጠሉ መንገድ ላይ ሳጥሩም አታናግርም። አንዳንዴ ታናግራለች፣ አንዳንዴ አታናግርም። አንዳንዴ ብቻዋን ታወራለች። አንዳንዴ ደግሞ የምትለብሰው ልብስ በቃ ከተለመደው እንትን ውጪ ነው ማናያት ማለት ነው። አሁን ይሄ የሆነው ትዳር ጀመረች ከሰውየው ጋር ይቅርታ ምናምን ተጠያየቁና ወደ ሰርግም የተወሰነ ፕሮግራም ተደረገ። ከዛ ትዳር ተጀመረ። ትዳር ከተጀመረ ወዲያው ነው እንደዚህ አይነት ነገሮች የተፈጠሩት ወይስ ሂደት በሂደት ማለት እስኪ አሁን መጀመሪያ እንዴት ነበር ከዛ እንዴት እየሆነ መጣ? በፊት ላይ ይኸውልህ እንደነገርኩ ልጅቷ በጣም ጥሩ የሆነ እንትን ያላት ትሰራለች፣ የራሷን ስራ ጥሩ አለባበስ አላት፣ ጥሩ መስተጋብራለት አካባቢ ላይ ከምናየው ማለት ነው። ከትዳሩ በኋላ ግን ከተወሰኑ ወራት በኋላ የማይባት ነገር ትክክል አይደለም። እኔ በግሌ ከታዘብኩት እንደዚሁ ሰላም ስላት አንዳንዴ አትለኝም፣ ታልፈኛለች። አንዳንዴ ደንግጣ እንትን የምትል አለባበሷም እንደዚሁ ጥሩ አይደለም። የሚገርም በሽቲ ማያት አለሁኝ። አንዳንዴ በነጠላ ጫማ በቃ ከተለመደው ውጭ ሆናለች ልጅቷ። ብቻዋንም ስታወራ ታጋጥመኛለች። አንዳንድ ጊዜ ብቻዋን ሁሉ ታወራለች ምናምን። ብቻ እንደዚህ እያሉ እነዚህ ነገሮች እየቀጠሉ መጥቶ በኋላ ላይ ደጅም እንደዚህ ቁጭ ትላለች፣ ጸጉሯም ትምሎ ቁጭ ትላለች። በሆነ አጋጣሚ ገብቼም ሳያት ምናምን ማለት አትገባም። ደጅ ላይ ከጨለመ ሁሉ ልታያት ትችላለህ። ደጅ እናንተ በር ነው ወይስ የራሷ በር ላይ ሰፈር አካባቢ አንዳንድ ቦታ ላይ እንደዚህና ወደ እብደት የሚያመራ ነገር ነው እያየሁባት ያለሁት እኔ። እሺ እያለን ይሄ ነገር እየባሰ መጣ። ጭራሽ ልጅቷ ላይ የላትም የሚገርም እና አትገባም። ጭራሽ ውጭ ወደ ቤቷ አትገባም። በቃ አትገባም። አበደች። ከነ ጭራሹ አበደች። ውጭ ላይ ነው እንትን የምትለው። የአካባቢ ሰው ያው ስለሚያውቅ ባክግራውንዷን ስለሚያውቅ ብዙ ለመርዳት ጥረት ተደረገ። የተወሰኑ ሰዎችም እንደዚህ ወጣቶች የሰፈር ጎረምሶች ምናምን ይዘው ጸበል ሊወስዷት ሞከሩ። ሄዳለች የተወሰነ ጊዜ። ግን ሰው ያው የምታውቀው ነው። ህይወት ደግሞ ቀጣይነት ያለው ነገር ያንን ሰው ማድረግ አይችልም ከስራ አንፃር ማለት ነው። 2-3 ይወስዷታል። ከዛ ተመልሳ አምልጣ ትመጣለች ከጸበል። የሚገርም ሾልካ ትመጣለች። አንዳንዴ እንደዚህ ቀርበስ ታናግራለች። አሁን የምታወራውን ነገር እንትኑን አትይዘው፣ ተከተሉኝ፣ ያዙኝ፣ እንዲያረጉኝ ትላለች። ቀርበስ ታወራታታ። ወንድ ደግሞ ጭራሽ ማየት አትፈልግም። የሚገርም ቆይ አሁን በሂደት ነው ስቴፕ እያለ ነው ይሄ እዚህ ደረጃ ላይ መጣያሽ ነው። መጀመሪያ ከቤቷ ስትወጣ ዘንጣ ምትወጣ የነበረችው እንደዚህ ኬርለስ ሊሞታት ጀመረች ምናምን ጫማዋንም እየረሳች መውጣት። ከዛ በር ላይ ደግሞ መቀመጥ ረጅም ሰዓት አካባቢው ላይ የተለያዩ ቦታዎች ላይ ታያታለህ። አካባቢ ላይ የሆነ ቦታ ጭራ ያለ ቦታ ላይ አካባቢችን ዝቅ ብሎ የሆነ ጫካ ለዛ ሄዳ ትቀመጣለች። በሆነ አጋጣሚ ስታል በቃ ጠራ ጻያትል ምን አትልም። ዝብላ ቁጭ ትላለች። በቃ ይሄ አይምሮ አንተ እንዳላች የምታስታውቅ ናት። እና ባሏስ አሁን ምንስ ተጋብተዋል አይደል? ተጋብተዋል። ስለዚህ እሱ ምንም ትሪት አያደርግም። ይሄን ያል ሰፈሩ ሰው እስከ ጸበል እስከ መውሰድ ሲደርስ እሱ ምንድነው እንዴት ሆነ መሰለ? እሺ ልክ እሷ እንደዚህ መሆን ከጀመረችበት ጀምሮ እንዳልኩ ያውኛ በውጭ ነው ያለውን ነገር እንትን የምንለው እንግዲህ ያው ራሷን እየሳተች ስትመጣ ባለቤት ስለሆነ ንብረቱን በራሱ ስም አድርጓል። እሷ እንደዚህ እየሳተች በምትመጣበት ጊዜ ማለት ነው ንብረቱን በራሱ ስም አድርጎ ይሄንን አካባቢ ለቆ እንደሄደ ነው ያው መረጃ ያለኝ ማለት ነው። እሷ የለችም። አሁን ግቢ ውስጥ ተከራዮች አሉ፣ ወጥቷል የሚሉን የት እንዳለ በምን አይነት ሁኔታ እንዳለ እኛ እሱን አናውቅም። ወደዚህ ሰፈር ግን መጥቶ አያውቅም።
ባለቤቷስ ምልሽ አሁን ይሄን ነገር እንደነገርሽኝ ስቴፕ ባይ ስቴፕ ነው ሁኔታው ከፍ እያለ የመጣውና ከመጀመሪያው ጊዜ ጀምሮ ባለቤቷ አልነበረም ነው ወይስ መሀል ላይ አቋርጦ ነው ወይስ አሁንም ድረስ አለ? አይ ነበረ፣ ባልየው እስከ ተወሰነ ጊዜ ነበረ። እሺ ያቺ ያልኩ የሷ ጓደኛ በፊት ላይ በተወሰነ መልኩ ነበር የምትመጣው፣ እሷ እንዲህ ራሷን ከመሳቷ በፊት ማለት ነው። ራሷን ከሳተች በኋላ ግን በጣም በተደጋጋሚ አያታለሁ እዚህ ስትገባ ወደ እሱ ቤት ወደ እሱ ቤት ትመጣለች፣ ትገባለች። በጣም በተደጋጋሚ አያታለሁኝ። እንግዲህ እንደሰማሁትም ከሆነ በአሁኑ ሰዓት ያሉት ንብረቶችም ቤት ውስጥ የቤቱም ምኑም እሷ ራሷን እንትን ማድረግ ስለማትችል በሱ ስምና በሌላ ሰው ስም እንደተደረገ ነው የሰማሁት። ከዛ ሙሉ ለሙሉ እሷ እንደዚህ ራሷን ከሳተችና ውጭ ላይ እንደዚህ እንትን ማድረግ ከጀመረች ጀምሮ እሱም አይቻቸው አላውቅም፣ አብረው ነው የጠፉት መሰለኝ። ከዛ በኋላ ያለውን ነገር አላውቅም። የሉም እዛ ይታይ ባለቤቷም የለም፣ በፍጹም መጥተው አያውቁም። እሷ ራሷን እንደዚህ ከሳተች በኋላ እነሱንም አይተናቸው አናውቅም። አሁን ልጅቷ ሙሉ ለሙሉ አብዳለች። አሁን ሙሉ ለሙሉ አብዳለች። ምንም የምታውቀው ነገር የለም። ምንም የምታውቀው ነገር የለም። ታሳዝናለች ብታይ። ይሄ አሁን እንዳልኩሽ ሰፈር ሰው ያውቃል ባክግራውንዷ፣ ማን ነበረች፣ ምን ነበረች፣ እንዴት ነበረች የሚለውን ነገር በትክክል ታውቃላችሁና እንደሱም ስለምናውቅ ነው የምንረዳት። ምግብም አካባቢ ላይ በፊት ስለምናውቃት እኛ ያው አንፈራትም። እንደዚህ ለሚያሰው ምናምን አትቀረብም። ምግብም ያዘነ ምግብ የሚሰጣታል፣ ሳንቲም የሚሰጣትም አለ። እንዳልኩ ደግሞ በተወሰነ እንደዚህ እሷን ለመርዳት ጥረት የሚያደርጉ ሰዎች አሉ። ስለምናውቃት እኛ በምናየው መልኩ አናልፋትም። አሁን እናንተ የምታውቁት ውጫዊ ነገር ነው እንደነገርሽኝ። ስለዚህ አሁን ይሄ የእሷን ንብረትም ሀብትም ምናምን በምን አይነት ሁኔታ እንዳለ ማታውቁ፣ መረጃ የላችሁም ማለት ነው? መረጃ የለንም። ያው እንደሰማነው ከሆነ ግን በእሷ ስም የሆነ ነገር የለም ነው። በሌላ ሰው ስም አስደርገውት ነው የሚመስለኝ። በሌላ ሰው ስም ነው ያለው። ስለዚህ አሁን እኔ ምንድነው እንዳግዝሽ የፈለግሽው? ይሄን እስኪ በደንብ ይሄ እንዲሆን ፈልጋለሁ የምትይው ንገሪኝ እስኪ። እሺ አመሰግናለሁ። አሁን ወደ አንተ የመጣሁበት ዋናው ምክንያት ምን መሰለህ? አሁን ከምናያት በፊት ላይ እኔ ፊዚካሏን ሳቃት እንግዲህ ቃልዬ ሰውነቷ ስሊም ነው፣ ቀጭና ደህና እንትን የነበራት ልጅ ናት። አሁን ላይ ግን የማየው ነገር ትክክል አይደለም። ሰውነቷ ጨምሮብኛል። የሚገርም ወፋፍራለች። ሆዷ አካባቢም ደግሞ የሆነ እርግዝና የሚመስል ነገር አለ። ሆዷ ላይ ከፍ ያለ ነገር አለ። እና ብዙ ሴት ስለሆነች እቺ ነገር ትረጃዋለሽ። እንደዛ ፊዚካሊ የምናያቸው ነገሮች ስላሉ እሱን ነገር ሳይ እኔ ውስጥ የጠረጠረው ነገር አለ። እንግዲህ ራሷን ስለሳተች ውጭ ላይ እንደዚህ ስለምታድን እንትን ስለምትል ለብዙ ነገር ተጋላጭ ነው የሚሆነው እንደዚህ አይነት ሰው ደግሞ እና ምን እንደተፈጠረ አላውቅም። ብቻዬንም ደግሞ ሐኪም ቤትም ይዤ ለመሄድም እንደዚህ እንደኛ አቅሙ ላይኖር ይችላል። እሺም ላትል ትችላለች። ብዙ ጊዜ እንትን አትልም። እና እስቲ ይሄንን ነገር ከእናንተ ጋር ሆኜ ለማጣራት የእናንተ እርዳታ ፈልጌ ነው። ክሊኒክ መሄድ ካለችባት ሄደን አስመርምረን የሆነውን ነገር ከእናንተ ጋር ሆነ እንድናያት ፈልጌ ነው። እና ሰውነቷ ግን ያው በደንብ ተቀይሯል፣ ሙሉ ለሙሉ ከማውቃት ማለት ነው። እርግጠኛ ሆኜ ባልናገርም እንደዛ የሚመስል ነገር ነው። በቃ በደንብ የሚያሳውቅ እንትን ያላት ሆዷ አካባቢም የፊቷ ላይ መቼም ሴት ሆነ ታውቃለህ። እንደዛ አይነት ነገር ስላነበብኩባት ነው ወደ እናንተ የመጣሁት። እዚህ ላይ አንድ ግራ የገባኝ ነገር አለ። ቀደም ወንዶችን አትጠጋም፣ ወንዶችን መቅረብ አትፈልግም እያልሽ ነበር። በምን ምክንያት ነው እንደዛ የሆነችው? ወይ የምታውቂው ነገር አለ ወይ? ምንድነውስ የምትላችሁ? አሁን አንቺን ትቀርበሻለች ይመስለኛል። ታውቀሻለች አንቺን። እኔን ታውቀኛለች። ትክክለኛ ነገር አታወራ። በቃ አንዴ ጥሩ ነገር ታወራለች፣ አንዴ ትደባልቃለች። ብዙ ጥርት ያለ ነገር አታወራኝም፣ ግን ትቀርበኛለች። ወንዶች ግን እንዳልኩ በቃ ካየች ድንጋይ ይዛ ማሯሯጥ ነው፣ አትጠጉኝ ነው ትላለች። በቃ ወንዶች ስታይ እና እኔ ለራሴ ዝም ብዬ ያሰብኩት ነገር አለ። ምናልባት እንግዲህ እቺ ልጅ ወይ ተደፍራም ከሆነ የሆነ ነገርም ከሆነ ያጥላቻ ሊያድርባት አይምሮ ውስጥ ብቻ የተቀረጸ ነገር እንዳለ ነው የሚገባኝ። አላውቅም፣ ወይ ከበፊት ህይወቷ ጋር የተያዘ ሊሆን ይችላል፣ ወይ አሁን የደረሰባት ነገር ሊኖር ይችላል። እና ያም ጥያቄ ስለሆነብኝ ነው ከእናንተ ጋር ሆኜ እስቲ ይሄንን ነገር አብረን ብናይና ምንድነው ዳይሬክተር የምትለው ላይክ ወንዶች ሲጠጓት ምንድነው የምትላቸው? አትጠጉኝ፣ ያው ዞር በል ምናምን ነው የምትለው። ድንጋይ ይዘው ልታሯሩጣለች። እንደዚህ አይነት እንትን አለባት ይመስለኛል። በጣም ብዙ ችግር ነው እሷ ህይወት ላይ የተፈጠረው። በዚህ በህይወቷ ወይም ደግሞ በፍቅር ህይወቷም የሆነ ዳምፕ የተደረገ ነገር አለ፣ ያልተሟላ ነገር አለ። እሱ ሌላ ስቶሪ ነው። ግን አሁን ላይ እንደ ዋናነት አንቺ ያሳሰበሽ ወይም ያስጨነቀሽ የሰውነቷ ለውጥ መምጣትና እዚህ ሰውነቷ ለውጥ ጋር ተያይዞ ደግሞ እርግዝና ከሆነ ማነው አባቱ ወይም ደግሞ እሷን ያው አእምሯ በትክክል ያልሰራ ከሆነ ከሷ ጋር ግንኙነት ያደረገ ሰው ያው እንደ ደፈራት ነው ሊቆጠር የሚችለው። አዎ በጣም እንደዛም ነው። ይሄንን እንትን ለማለት ነው። ምናልባት የምትጠረጥሪው ሰው አለ ወይም ደግሞ እንደዚህ ሊያረጉ ይችላሉ የምትያቸው ሰዎች አሉ እንዴ?
ለምን አካባቢ ላይ የኖረች ሰው ስለሆነች ሁሉም ሰው ስለሚያውቃት መቼም አካባቢ ላይ ያደርጋል ብዬ የማስበው ሰው የለም። እንዴት እንደዚህ ሊሆን እንደቻለ እንግዲህ እስቲ ምናልባት ባልየው ለመበቀልም ወይም ለመጥፎ ነገር ጓደኛዋም እንደዛ አድርገው ሊሆን ይችላል ብለሽ ትገምቻለሽ? ይሄንን ምንስ መጥፎ ነገር ሐሳብሽ ላይ እንዲገባ ሳይሆን ያው በሁሉም ዳይሬክሽን ማየት ስላለብን በሚለው ነው። ትክክል ነው። እንግዲህ ሰው ይሄን ያደርጋል አያደርግም ብለህ መወሰን አትችልም። እግዚአብሔር ነው የሚያውቀው እሱ። ዋናው ነው እዚህ ጋር እንትን ያልኩበት የልጅቷን ህይወት የማትረፍ ሁኔታ ነው። እንደዚህ ሆና በውጭ ላይ እንደዚህ ያደረች እንዲህ አይነት ነገር ተጨምሮ ከባድ ነው እና እንርዳት እንድረስላት ነው። ከዛ በኋላ ያለውን ደግሞ ከእናንተ ጋር ሆነን እስቲ የሚሆነውን ነገር አብረን እንብዬ ነው። አንቺ ጋር ምን ግንኙነት ነው ያላችሁ ከሷ ከቃል ኪዳን ልጅ? ከቃልዬ ጋር እንግዲህ አብሮ አደግን ስለ አንድ አካባቢ ነን። ቤተሰቦቿ ጋር ሞታቸው በፊትም እንተዋወቃለን፣ እነሱም ካረፉ በኋላ እንተዋወቃለን። ቤታችን እንዲና እንዲ ነው፣ ቅርብ ነው። ማህበራዊ ህይወት በሚኖር ሰዓት እንጠያየቃለን። በለቅሶም በሐዘኑም በደስታውም እገባለሁ። ያው ያን ያክል እንዲቀርብ ያለ ትስስር እንትን ባይኖርም አንድ አካባቢ ያደግን ሰዎች ነን። እሺ ጥሩ። ትንሽ ጉዳዩ ትንሽ ጠንከር ያለ ይመስላል። ምልሽ አሁን ወንድም አትቀርብ ከሆነ እኔ በምን አይነት ሁኔታ ልቀርባት እችላለሁ? እኔም ወንድ ነኝ መቼስ። ትክክል ነው። ስለዚህ ምን ይሻላል? አንቺ ወይ እንድንቀራረብ ታደርጊያለሽ? እስቲ እኔ ለምሳሌ እኔ ትቀርበኛለች። እሺ ሌሎቹ ላይ እንደምትሆነው አትሆንም። ትክክለኛ ታወራኛለችም፣ ትክክለኛ መረጃ አሰጠኝም እንጂ የተወሰነ ታወራኛለች። ከዛ ደግሞ ሳት ያደርጋታል። ስለዚህ እስቲ እኔ እያባበልኩኝ ወይ አብረን ሄደን እንትን እላታለሁኝ። እኔ መቅረብ ስለምችል እንደምንም እያግባባው ያለውን ነገር እናንተ የምታግዙኝ ከሆነ ለማቅረብ ሞክራለሁ። እኔ ትቀርበኛለች። እሺ ስለዚህ አንቺ የምትቀርብሽ ከሆነ በአንቺ ጠቋሚነት ያው ሊረዳሽ ነው ሊያግዝሽ ነው እያልሽ ትነግሪያታለሽ። እኛ አንቺ ከጀርባ ሆነን እንከተልሽና ያው ከሷ ጋር ያለውን ነገር ምንድነው የተፈጠረው ነገር አሁን ላይ ያለው ነገር ሲመስለኝ ይሄ ጉዳይ ቀላል ጉዳይ አይመስለኝም። ወደፊትም ብዙ ነገር የሚያስኬድ ይመስለኛል። በተለይ የትዳር ህይወቷ ላይ የተመሰረተው ነገር ወይም ያለው ነገር ትንሽ የሚረብሽ ነገር አለው፣ በጣም የሚይዝ ነገር አለው። እሱን ወደፊት የምናየው ይሆናል። ምክንያቱም ላይክ ስትነግሪኝ ውስጤ ላይ የቀረ ነገር አለ፣ ውስጤ ላይ በቃ ያሳዘነኝ ነገር አለ፣ ህይወቷ ላይ የተፈጠረው ነገር ማለት ነው። አንዳንዴ ሰው የላትም ወይም ደግሞ የሚያግዘው ቤተሰብ የለውም ብሎ በጣም ብዙ ሰው ጉዳት የሚያደርስበት አጋጣሚ አለና ምናልባት ባለቤቷ እንደዚህ አይነት ነገሮች ተሳትፎም ከሆነ አንለቀውም፣ እንይዘዋለን። እሱን ፈልገ ነው ጓደኛዋን ብትሆን ማለት ነው። ከዛ ውጭ ግን አሁን ላይ መጀመሪያ ላይ የደረሰባት ነገር አለ ብለሽ የጠረጠርሽው እውነት ይሁን ውሸት ይሁን የሚለውን እሷን ካናገርናት በኋላ የሚፈታ ይሆናል። አሁን ባልኩሽ መንገድ ግን እንሞክር፣ ሄደን ከሷ ጋር ይሻላል። እሺ እንግዲህ ውድ ተመልካቾቻችን ታሪኩ እንደሰማችሁት ነው። ትንሽ ውስጥን የሚረብሽ ነገር አለው። በጣም ታሳዝናለች ይሄ ነገር የደረሰባት እህታችን። ስለዚህ ወደ እሷ እንሄዳለን። እሷን ለማናገር እሷ ጋር የተወሰነ ኮንታክት ለማድረግ እንሞክራለን ከተሳካልን። እናንተ ግን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አንቺን በጣም የማመሰግነው ለጥቆሙ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ሰላም ሆኑልኝ። በር ላይ ናት ያልሽኝ። ስለዚህ እንሂድና እስኪ እናት ላሳይ። ከዚች ጋር ናት። ቀስ ይኸውልህ እንግዲህ እዛ ጋር ነው ያለችው። እንደዚህ ነው የምትሆነው። ቀርበን ሄደን እናናግራት እስኪ ና አያት ለማት እንዴት እንደምታሳዝን ለማለት በቃ እንደዚህ ነው የምትቀመጠው። ሰው ያወራት ነው ዘገርበኝ። አዎ ሰዎች ያናገሯታል። ነስኪሽ እንግዲህ እዛ ጋር ናት። እስቲ እንሂድና እንትን እንበላት። እስኪ እንዳልሽው ወንድም አትቀርብ ከሆነ አዎ ያናግራታለሁ። እንቀርብ ብዬ ለማግባባት እሞክራለሁ። ወይስ ታሳዝን ግን በጣም ነው የምታሳዝነው። ብታይ በቃ እንደዚህ ነው የምትውለው። እንዴት እንደምታሳዝን የኔ እናት በጣም የምታሳዝን። እሺ ቃልዬ እንዴት ነሽ? ደህና ነሽ? ቃል እንዴት ነሽ? ደህና ነሽ?
ማነሽ ዲ አላውቅሽ ማነሽ ነግዲ ነኝ ቃልዬ እኔ የምነግርሽ አሁን ቃልዬ ይኸውልሽ አዳምጪ ቃሉ የሚረዱሽ ሰዎች ይዤ መጥቼ ነው እናቴ ማነው እንዲረዱሽ ነው አይደል ቃልዬ ንገሩሽ ቃልዬ አዳምጪ ልንገርሽ ቃሉ ቆይ እሺ ቃልዬ መቅዲ እኮ ነኝ እኔ መቅዲ ነኝ ቃልዬ እኔ እኮ መቅዲ ነኝ የኔ እናት መቅዲ ይኸውልሽ እንዲረዱሽ እኮ ነው የኔ እናት እንዲረዱሽ ነው ሽማ አይ ያው መጣ አንቺ ማለት ቃልዬ ቃሉ እኔን አታወሪኝ መቅዲ እኮ ነኝ ቃልዬ እስቲ ቆይ እንደዚህ ናት ይኸውልህ በጣም አስቸጋሪ ነው ወንድ ስታይ እንደዚህ ነው የምትሆነው ስለዚህ ጭራሽ ወንድ አትቀርም በቃ በፍጹም አሁን እኔ ካንተ ጋር ስለመጣው ራሱ እንትን ማለት ነገር የላትም የማናገር በእውነት እንትን ሽት ያለሽ አለኛ በቃ አዎ እንደዛ ለብሰ ታናግራ በቃ ሴት መስዬ ላውራት ጥሩ እሺ ልስጥህና ቀይረን እንሂድ ደግሞ እሺ እንሞክር እንደዛ እሺ እንግዲህ ውድ ተመልካቾቻችን ያው ጭራሽ ወንድ አትቀርብም በድንጋይ ነው ስታራርጠን የነበረው ካሜራማኑ እንኳን ተደብቃ አንተ ራስ ተደብቃ ነው የምር የምትወረወረው መስሎኝ ነበር ግን ጥሩ ሰው ናት አልወረወረችም ለማንኛውም ሽቲ ልልበስና እንግዲህ ሴት መስዬ እሷን ለማናገር ነው ጥረት ማድረገው አገኘሽ ሽቲ አዎ አግኝቻለሁ እስኪ አምጪ ይሄን እንደልበስና ሄደን እንሞክራለን እንደዚህ ምን ማድረግ ይቻላል አይ በጣም ከባድ ያለችበት ሁኔታ እንዳልኩ እንደዚህ ነው መቀንተኝ እስኪ ይበቃኛል ግን ይበቃል አዎ ባንተ ሳይዝ ነው ቁመት ነው በኔ አሰርተሽ ነው በባህሪው ሰፊ ስለሆነ ኦኬ ሳይዝ ነው ለማንም ይሆናል እሺ እንደዚህ እንደሚሆን እሺ አዎ ቢያንስ ደስታይ ተረጋጋለች ሴት መሰልኩ ትመስላለች ከላይ ትጨምር እንደዚህ አይ ፊቴን በዞን ሸፈነ እሺ እንደዚህ ነገር አዎ እንደሻል ታደርገው እንደዚህ አረጋው እንዴት ነህ ቁጭ ደህና ነህ ስለዚህ እንደዚህ እናድርግና እስኪ እንሞክረው አሁንም ድጋይ ካነሳች ግን እኔ አይ አሁን እንትን የምትል ይመስለኛል በእውነት ሴት ጭራሽ እንትን አትልም ማለት አትናገርም ሴት ምንም አትልም እስኪ እሺ ወንዶቹ ጋር ነው ሰጥተው እሺ እንሂድ እሺ ነው እንደው መታለች እዚህ በር ነው የት እዚህ ፍልፍ እስኪ ታቆጥ ብላለች ታናገራታለች እንግዲህ በተቻለ አቅም እዚሁ አካባቢ ሆኖ እሺ ድንጋይም ካነሳች ከሰበረችኝ እሺ እንትን በረ እሺ አንተ እንዳታይሽ እንትን እንዳታይ ቃልዬ ደህና ነሽ ጎረቤትሽ ነኝ ደህና ነሽ ቃልዬ ልረዳሽ ነው ደህና ነሽ አይ እዚህ ልቀመጥ እሺ እዚህ ልቀመጥ አብረን እንቀመጥ እሺ ደህና ነሽ ቃልዬ የት ሄደሽ ነው የጠፋሽው ጎረቤትሽ አውቅሻለሁ እኔ አውቅሻለሁ ልጄን እኮ ተወጃታለሽ የኔን ልጅ ተወጃታለሽ ቃልዬ
ያቺ ቀይዋ ልጅ ምትወጫት አወቅሻት ቃልዬ? ስማ ማን ነው? ሀናን አወቅሻት? ትወጃታለሽ እኮ ብስኩት ገዝተሽላታል አይደል? ብስኩት ገዝተሽላታል አይደል? አሳክከሽ ሰውነትሽን አሳክኮሽ ነው ልጠብሽ ቃልዬ? አትታጠቢም? እሺ ምንድን ነው የምትፈልጊው ቃልዬ? እሺ ልሄድ እኮ ነው እኔ የምልሽ። አንድ ነገር ልጠይቅሽማ ቃልዬ ሀና ልካኝ ልጄ ቃልዬ ደህና ናት ወይ አለችኝ። ደህና ናት። ሆዷ ምን ሆኖ ነው ያበጠው? ሰውነቷ ምን ሆኖ ነው የወፈረው ብላ ጠይቃኝ እኮ። ምን ሆነሽ ነው ቃልዬ? የሆነ ልጆች ቀጠቀጡኝ። ቀጠቀጡሽ? ቀጠቀጡኝ። የት ነው? ክብ ሆቴል። ልብሴን አወላልቃ ደፈሩሽ? እነማን ናቸው ቃልዬ? ክብ ሆቴሉ? እሺ ቃልዬ እሺ ልሄድ እኮ ነው። እሺ ሌላ የምትይኝ ነገር አለ ቃልዬ? ምን ላምጣልሽ? የሚበላ ልስጥሽ? አትበይም? ምግብ አትበይም? እሺ ሄድኩ በቃ። እዛ ጫካው ላይ እንሂድ፣ እዛ እንሂድ ቃልዬ፣ እዛ እንሂድ። አታወሪኝም ትንሽ? እነማን? እኔ እይዝልሻለሁ። ይኸውልሽ፣ ይኸው ቃልዬ ሽጉጥ አለኝ እኮ ሽጉጥ አለኝ። እሺ ከባድ ነው። ምንም ልትነግረኝ አልቻለች። ክቡ ሆቴል ላይ ቀጠቀጡኝ ነው የምትለው ያለችው። ክቡ ሆቴል ማለት እዚህ ላይ ያለው ሆቴል ነው? አዎ በዚህ ያለው ትልቁ ሆቴል። እስኪ አሁን ወስደን እናስመርምራት መጀመሪያ። የምን ያህል ወር ጽንስ እንደሆነ ምናምን እንወቀው። ቀኑን ካወቀን በኋላ ቢያንስ በዛ መንገድ መፈለጉ የተሻለ ይመስለኛል። አይመስልሽም? እሷን መጀመሪያ እናስመርምራትና ስላለው ሁኔታ እንወቅ። ክቡ ሆቴል ያለችው እዚህ ላይ ያለውን እስኪ ሄደን ቼክ እናደርገዋለን ስላለው አጠቃላይ ሁኔታ እስኪ እናወራለን። ለማንኛውም አሁን እስኪ እንሂድና ቀስ ብለን ክሊኒክ እንውሰድሽ፣ እንድትታከሚ ልትድኝ ነው በያት አንቺ። እስኪ ሂጂ ቀስ ብለሽ ሂጂ። እሺ ትልሻለች። የሀና እናት ነኝ። የሀና እናት ነኝ። ይኸውልሽ መቅዲ እኮ ናት። መቅዲ ናት። እሰይ ቃልዬ፣ ይኸውልሽ ሀና እንድትድኝ እኮ ነው ሐኪም ቤት ወስደን ታክመሽ እንድትድኝ ነው። ነይ ቃልዬ፣ ነይ እኔ እናት ነይ አብረን እንሄዳለን። ጎበዝ ቀስ አሁን ታክመሽ ትድኛለሽ የኔ እናት። እሺ ልቀጠቅጥኝ ነው አይደለም? ማንም የለም። እንግዲህ ውድ ተመልካቾቻችን ቃልን ይዘን ክሊኒክ ወስደናት ነበር። የ4 ወር ከ2 ሳምንት ወይም ከ14 ቀን ጽንስ ሆዷ ላይ እንዳለ ለማረጋገጥ ተችሏል። እሷ የተናገረችው አንዳንድ ነገር አለ። ክቡ ሆቴል የተባለው እዚህ ሰፈር ክቡ ሆቴል የሚባለው ሆቴል አለ። እሱንም ጠቅሳለች። ስለሱ አካባቢ አውርታለች። እዛ አካባቢ ላይ የሆኑ ልጆች እንደመቷት እንደደበደቧት ነው ስትናገር የነበረው። በመከራ ቤት ውስጥ ለማስገባት አሁን ግቢ ውስጥ ነው ያለችው። ቤት ውስጥ ለማስገባት ጥረት እያደረግን ነው። እኔ በተአምር እንደዚህ በወንድ ድምጽ ላወራት አልችልም። ወንድ በሰማች ቁጥር በቃ እንደ እብድ ነው እያደረጋት ያለው።
ታሪኳ ትንሽ በጣም ውስጥን የሚነካና የሚያሳዝን ነገር ነው። አሁን እኔ ውስጥ ላይ ነው ያለሁት፣ ቤት ውስጥ ተደብቄ ነው ያለሁት። ምክንያቱም ይሄን ነገር ለእናንተ መናገር ስላለብኝ ጽንሱ እንዳለ ታውቋል። ስለዚህ ቀጣይ የሚሆነው እንግዲህ ከነገረችን የተወሰነ ነገር ከእሷ ጋር እናውራና በቃ ይሄን ነገር ያደረሰባትን ሰው ወይም አካል ለመያዝ ጥረት እናደርጋለን። ከዛ በኋላ ህይወቷ ላይ ስለተፈጠሩ ነገሮች ደግሞ ወደፊት እንግዲህ እሷንም ጸበልም ወስደን ሊሆን ይችላል የተለያዩ አገልግሎት ወይም ደግሞ ይሄ ጥሩ ለህይወቷ ወይም ለጤናዋ የተሻለውን ነገር ካደረግንላት በኋላ ወደ እሷ ፐርሰናል ወደ ሆነው ህይወት የምንገባ ይሆናል። አሁን ላይ ግን ቅድሚያ የምንሰጠው ይሄ እርግዝና የተፈጠረበት ሁኔታ ማን ነው ምንድነው የሚለውን ነገር ማጣራት ስለሚኖርብን ከሷ ጋር የተወሰነ ቆይታ ለማድረግ ጥረት አደርጋለሁ። ካልተሳካ ቪዲዮ አይኖረንም የሷ ጋር ያወራንበት። ከተሳካ ግን ከሷ ጋር ያወራነውን ቪዲዮ ለእናንተ ለማሳየት ሙከራ እናደርጋለን። እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ካሜራውን ትደብቀውና አንተ ትወጣለህ። አንተን ካየች ጭራሽ ችግር ነው የሚፈጠረው። እኔ እንዲህ ለብሼም ራሱ እንዴት እንደምትፈራ አይታታል። ስለዚህ ካሜራውን ደብቀልና ትሄዳለህ። ከሷ ጋር እና ጠቋሚያችን መቅደስ ጋር ሆነን ሶስታችን ሆነን የተወሰነ ወሬ ለማውራት ጥረት አድርጋለሁ። ከተሳካልኝ ደስ ይለኛል። ካልተሳካ ደግሞ እነዚህን አካላት እሷ ጋር እርጉዝ እንድትሆን ያደረጓትን አካላት ፍለጋ ላይ የምንወጣ ይሆናል ማለት ነው። አብራችሁን ቆዩ። ሰብስክራይብ ማድረግና ላይክ ሼር ግን እንዳይረሳ። መልካም ጊዜ። ቃልዬ አሁን ደህና ነሽ? ደህና ነሽ አይደል? ደስ አለሽ ቤት ውስጥ ስትገቢ? ለምንድን ነው ቤት ውስጥ አልገባም ያልሽው? ቃልዬ ይቀጠቅጡኛል። እነማን ናቸው? ታውቂያቸዋለሽ? አታውቂያቸውም? እስኪ ንገሪኝ። ማን ነው እንደዚህ ቀጥቀጥ ያደረግሽ የሞከረው? ቃልዬ ማን ነው? እስኪ ንገሪኝ። ነይ ግዴ የሀና እናት ነኝ። አውቀሽኛል? የሀና እናት እኮ ነኝ። እሺ ቃልዬ የሀና እናት። እሺ እስኪ ንገሪኝ ምንድን ነው የሆነው? እነማን ናቸው? አይዞሽ እኔ አለሁ። እሺ እኔ አለሁ። ቆይ እርግጥ እስኪ ጎበዝ የሀና እናት ነኝ። እሺ ልረዳሽ ነው የመጣሁት። እሺ ጎበዝ የት ነው የቀጠቀጡሽ? የት ወሰዱሽ? እስኪ ንገሪኝ። እነማን ናቸው? እሺ ምንድን ነው ያደረጉሽ? ጫካ ውስጥ ማለለኝ ታውቃለህ? ማለለኝ እቀኛለሁ። የት ሄደ ነው? ቤት ነበር ትልቅ ቤት አለኝ ግን ቀጠቀጡ ወስደው እዛ ጫካ ቀጠቀጡ መቱኝ። አባረረኝ አደፉብኝ ወደ ልጅ ነበር እኮ በጣም ነው የሚያምረው። ወደ ልጅ ነበር። ይመጣል አሁን እራሱ ይመጣል ጠብቂኝ ብሎኛል። ይመጣል ጠብቂኝ ብሎኛል። እየጠበቅኩት ያልኩት ወደ ቤት እሄዳለሁ። እነዛ ሰዎች ግን ማን ናቸው? ታውቂያቸዋለሽ? አታውቂያቸውም ማለት ምንድን ነው ያደረጉት? እስኪ ንገሪኝ። እንዴት ነው ያደረጉት? ጫካ ወስደው ልብሴን አውልቀው ደፈሩኝ። የት ያለው ጫካ ነው? ወደ ልጅ አልከው እሱ ነው እንደዚህ ያደረገው? አይ እሱ እዛ እየጠበቀኝ ነው። ሄዳለሁ እሱ ጋር ይጠብቀኛል። ታዲያ ማን ነው ሆድሽን ያልቅ ያደረገው? የሆኑ ልጆች ናቸው። አላውቃቸውም። ስንት ናቸው? ሁለት ናቸው። እያጫወቱሽ ነው የወሰዱሽ? እያጫወቱሽ ነው? እየመቱኝ ነው የወሰዱኝ። እየመቱሽ? መቱኝ ነው። አንቺ ተኝተሽ ነው የነበረው? ተኝተሽ ነበር አንቺ?
ቤታችን ታውቂያለሽ? እዛ ቅድም ያመጣሽኝ ቦታ የለም? እዛ ነው ቤት። ሆድሽ ሳርት ደስ አለሽ? አመመሽ? መቶሽ በጣም ደበደቡሽ? ቀጠቀጠኝ። አንቺ ቤትሽ እዚህ ነው እንዴ? እዚህ ነው? እዚህ ቃልዬ የኔ ጓደኛ እኮ ናት። ማነሽ አንቺ? መግዲ ነኝ። መግዲ እኮ ነኝ ቃልዬ። መግዲ አንቺ ጓደኛ ቅድም ጓደኛዬ ናት። አዎ ቃልዬ አብራችሁ ነው አይደል እዚህ ያመጣችኝ? አዎ ከእሷ ጋር እሷ ጓደኛዬ ናት። የመልሶች ነበርና ነይ ቃልዬ፣ አሁን ነይ ትበያለሽ፣ ትታጠቢያለሽ። እሺ ያ ቃልዬ ነይ። እሺ ነይ ምግብ እንብላ አብረን። ቃልዬ አብረን ነይ። እኔ ማለት ነይ አብረን እንብላና ጥብጥብ ብላለሽ። እሺ ነይ እናቴ ነይ። እዚህ ቦታ አይደል ማለት ደስ አይ አትበላ ማለት ነው። ከኔ ጋር ነሽ የትም አትሄጂም። እሺ ከኔ ጋር እንዴት እንደምናደርገው አላውቅም፣ ግን 4 ወር ከ2 ሳምንት ወይም 14 ቀን ነው የተባልነው ማለት ነው። ስለዚህ አሁን ሊሆን የሚችለው ምንድነው የምናደርገው? ቀኑን ካልኩሌት እናድርገውና ወደ ኋላ መለስ ብለን ማለት ነው። ቅድም መቅደም እየነገረችኝ ነበር፣ እናንተም ስታወሩበት ነበር። የዛ የክቡ ሆቴል የሴኩሪቲ ካሜራ አለ። ስለዚህ እሱ ሴኩሪቲ ካሜራ እንደሚሰራ ተነግሮናል። ቅድም ወደ ክሊኒኩ ስንሄድ አይቼው ነበር። ስለዚህ የዛ ቀን የተቀረጸውን ሪከርድ ሰውየው እንዲሰጠን ደውዬ ላስፈቀድና እሱ እንትን ካለልን ከፈቀደልን በኋላ የዛ ቀን ማታ እንግዲህ ወይም ቀኑን ሙሉ ቁጭ ብለን እናየዋለን ካንተ ጋር። ካየነው በኋላ የዛን ቀን ምንድነው የተከሰተው፣ ምንድነው የተፈጠረው የሚለውን አይተን ወደ ውሳኔያችን የምንገባ ይሆናል ማለት ነው። ምክንያቱም አሁን ምንም አይነት ሂንት ማግኘት አልቻልንም። እሷ ማታውቃቸውም 2 ልጆች መሆናቸውን ብቻ ነው የነገረችኝ። እንደደፈሯት እንደደበደቧት ነው የተናገረችው። ከዚህ በላይ ከሷ መረጃ ማግኘት አልቻልንም። እሷንም ማስጨነቅ ሆነ። ግን እሷ አሁን ከዚህ በኋላ በቃ እኛ አንተዋትም፣ ጸበል ቦታ እንድትሄድ እናደርጋለን፣ ሕክምናም እንድታገኝ እናደርጋለን የምንችለውን። ምክንያቱም ያው ሆዷ ውስጥ ጽንስ አለ። ጽንስ እስካለ ድረስ ደግሞ እንክብካቤ ይገባታል። ስለዚህ እንክብካቤው በእኛ በኩል የሚደረግላት ይሆናል። የኛ ሰዎች አሉ ያግዙናል፣ በሕክምና በጸበልም ቦታ ላይ ያሉ። በጣም እያስቸገረች ነው። ስለዚህ እነሱ ጋር ክትትል አድርገውላት የተሻለ ነገር ላይ እንድትደርስ እንሞክራለን። በጣም የምታሳዝነው በእውነት በጣም ያሳዘነችኝ። ለማንኛውም ስልኩን ልቀበልና እንደውልለት ለሰውየው የሚለውን ነገር እንስማ አይሻልም? እሺ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን የክብ ሆቴል ወይም ክቡ ሆቴል የተባለው ሆቴል ባለቤት አድራሻ አግኝተናል። ለሳቸው እንደውልላቸውና ያው ምናልባት ድብቅ ካሜራም ካለ እዛ አካባቢ የተቀመጠ ሴኩሪቲ ካሜራ አለ ብለውኛል። ስለዚህ እነዛን ካሜራዎች መስራት አለ መስራታቸውን ቼክ አድርገን ፍቃዳቸው ከሆነ ደግሞ እንዲሰጡን ቪዲዮውን እንጠይቃቸዋለን። እንግዲህ አብራችሁን ቆዩ። ሀብታም ነገር ትላለህ። ብዙ ጊዜ የማያውቁትን ስልክ አያነሱም እኮ። ሄሎ ሄሎ፣ አቤት። ጤና ይስጥልኝ። እግዚአብሔር ይመስገን። እስክንድር እባላለሁ፣ መርማሪ ጋዜጠኛ ነኝ እና አንድ ውለታ ፈልጌ ነበር መደወሌ ወደ እርስዎ ጋሼ። ምንድን ነው እስክንድር? የምችለው ከሆነ ችግር የለም። እሺ፣ አቶ ሳሙኤል ነው ታረል የክቡ ሆቴል ባለቤት? አዎ እኔ ነኝ። እሺ፣ በዚህ ሰፈራችን ላይ አንድ ትንሽ ችግር የተፈጠረች ነበረች እዚሁ አካባቢ። ምናልባት ካወቋት አንድ አእምሯን የሳተች ትንሽ ራሷን ለጊዜው ያላወቀች አንድ እህታችን ችግር ደርሶባት ነበር፣ ቃል የምትባል እህታችን እና በእሷ ዙሪያ ከህግ አካላት ጋር ሆነን
ስለተፈጸመው ጉዳይ እያጣራን ነበርና ምናልባት የእርሶ ካሜራ በተለይ ይሄ የእንትን ካሜራው የሚሰራ ከሆነ መሆኑን ለመጀመሪያ ይሄ ምንድነው ሴኩሪቲ ካሜራችሁ ይሰራል ጋሼ? በሚገባ። እሺ ሴኩሪቲ ካሜራችሁ ከሰራ ምናልባት ብትተባበሩኝና አንድ ቪዲዮ ነበረ ያን ቪዲዮ እንድወስድ ፈልጌ ነበረ። ማን አልከኝ? እስክንድር አልከኝ ስምህ? አዎ እስክንድር ነው የሚባለው። ነሐሴ 2017 ነሐሴ 4 2017 ዓመተ ምህረት ካሜራችሁ የዛን ቀን የቀረጸውን ከተባበራችሁኝ ያው ህጋዊ ፍቃድ ይዤ እመጣለሁ። ከፖሊስም አስፈላጊ ከሆነ የፖሊስም ማስረጃ አለኝ። እሱም ይዤ መምጣትና ማሳየት እችላለሁ። ይኸውልህ እስክንድር፣ እሺ ያው ሆቴሉንም ስም ታውቃለህ። አሁን ያለሁበት ጥሩ ቦታ ላይ ነው ያለው። የሆቴሌን ስም የማያስጠፋና የእኔ ላይ ችግር የማያመጣ ከሆነ መተህ መረጃዎቹን ማየት ትችላለህ። አዎ እኔ ምንም ከእርሶ ሆቴል ጋር ምንም የሚያገናኘው ነገር የለም። እንደነገርኩት አንድ እህታችን ቃል የምትባለው እህታችን የደረሰባት ችግር ነበርና እሱን ለማጣራት ጥረት በምናደርግበት ሰዓት የእርሶን የሴኩሪቲ ካሜራ አየንና ምናልባት እርሶ ከተባበሩን በዛ ሴኩሪቲ ካሜራ የዛን ቀን ስለተደረገው ነገር ስለደረሰው ነገር ለማረጋገጥ ያክል ብቻ ነው እንጂ ከእርሶ ሆቴል ጋር ወይም ደግሞ ከእርሶ ስም ጋር የሚያገናኘው መጥፎ ነገር ምንም ነገር የለም ጋሼ። ለሱ ዋስትና ሰጥዎታለሁ። ችግር የለም። ሰው ለመርዳት ያው ወደኋላ መልሰው አይደለሁም። እሺ በተረፈ ደግሞ እና የምትፈልገውን ከነቀኑ ያለውን ማየት ወደኋላም ወደፊትም ያሉትን አብረን ማየት እንችላለን። ጥሩ። እሺ በጣም አመሰግናለሁ ጋሼ። ችግር የለም። እኔ እንኳን ባልኖር ሪሴፕሽን ጋር ያለውን ነገር አስቀምጥልኝ። እሺ ስመጣ ደውላለሁ። እሺ እግዚአብሔር ይስጥልኝ። እንግዲህ ውድ ተመልካቾቼ አብዛኛው ኢትዮጵያዊ እንግዲህ ለእንደዚህ አይነት ነገር ቀን ነው። ለዛም በጣም አመሰግናለሁ። በዚሁ አጋጣሚ አቶ ሳሙኤልም ችግር የለውም እተባበራለሁ። ያው ከኔ ጋር ቀጥታ የሚያገናኘው ነገር የለም ብዬ በማሰብ በሚል ነው እና በጣም አመሰግናለሁ እሳቸውንም ለትብብራቸው። ሰው ምንድነው የማደርገው ከእሳቸው ያገኘሁትን ቪዲዮ ለእናንተ የማሳይ ይሆናል ማለት ነው። የዛን ቀን ምንድነው የተፈጠረው ምናምን የሚለውን እናየዋለን፣ አብረን እናየዋለን። አሁን ወደ እሳቸው ልሄድና ቀጥታ ምንም ይሄ ጊዜ የሚሰጠውም ነገር ስላልሆነ ቀጥታ ወደ እሳቸው እንሄዳለን። የሚሰጡንን ቪዲዮ እናያለን። ከዛ በኋላ ወደ ቀጣዩ ስቴፕ እንሄዳለን። መረጃ እዛ ላይ ቲፕ ካገኘን በዛ ቲፕ መሰረት ስራችንን እናቀላጥፋለን። ካልሆነ ደግሞ መጠየቅ ያለብን ነገር እየጠያየቅን የምንሄድ ይሆናል ማለት ነው። ቅድም እንደነገርኳችሁ ለዚህ ቤት አዲስ የሆናችሁ ሰዎች አሁንም እያያችሁኝ ያሉት ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። ለምትወዱት ሰው ለጓደኛችሁ ለቤተሰባችሁ ሼር እያደረጋችሁ ይሄ ቪዲዮ ብዙ ቦታ እንዲደርስ አድርጉልኝ። አብራችሁን ቆዩ። ያው ሁኔታውን እንዳያችሁት ነው በድብቅ ካሜራ የተቀረጸው። እነዚህ ልጆች እዚህ አካባቢ እንደሚኖሩ ሃንግ እንደሚሰሩ የተወሰኑ ሰዎች መረጃ ሰጥተውኛል። ነገር ግን ፈቃደኞች አይደሉም፣ ቪዲዮአቸው እንዲታዩም አልፈለጉምና ከቪዲዮን አጥፋለን እነግርሃለን ብለው አንድ ሁለት ሰው ነግሮኛል። ግን ኤግዛክትሊ የሚገኙበትን ቦታ አልነገሩኝም። ስለዚህ እየዞርኩ እነዚህ ሰዎች ታውቋቸዋላችሁ ወይ እያልኩ ፎቶአቸውን አሳያለሁ። ትንሽ ብላክ እና ዋይት ነው እንትኑ። ፎቶአቸውን ጥረት ብሎ ለማግኘት አልቻልኩም። ብቻ በዚህ ፎቶ ላይ እነሱን ለመፈለግ ጥረት አደርጋለሁ። እስካሁን የጠየኳቸው ሰዎች ያው የተወሰነ ተባብረውኛል።
እስኪ እዛ ጋር ደግሞ የተወሰኑ ልጆች ይታዩኛል። እነሱ መሆናቸውን አለመሆናቸውን ቼክ ካረኩ በኋላ ብቻ ታውቋቸዋላችሁ አታውቋቸውም የሚለውን የምናይ ይሆናል። አብራችሁን ቆዩ። በጣም የሚያሳዝንና የሚያሳፍር ነገር ነው የሆነው። እኔ ማለት አእምሯን የሳተች ሴት በዚህ ያህል ደረጃ ለመድፈር ማሰብ እኔ ምን አይነት ህሊና እንዳላቸው አላውቅም። ብቻ በጣም የሚያስጠላ። ዞሮ ዞሮ አቶ ሳሙኤል ስለተባበሩኝ በጣም ነው የማመሰግነው። እሳቸው ናቸው ተባብረውኝ ይህን ሁሉ መረጃ በተለይ ልጆቹ እንዳገኘ ያረዱኝ እሳቸው ስለሆኑ በጣም ደስተኛ ነኝ። እሳቸው ባይረዱኝ ኖሮ ምናልባት ይህንን መረጃ አላገኘውም ነበር። ግን እሳቸው ተባብረውን ነው ይህን ነገር ያገኘሁት። ለዛ ደስተኛ ነኝ። እነዚህ ልጆች ግን የምር የገቡበት ገብቼም ቢሆን አለቃቸውም። ምንም ቢሆን የሰሩት ስራ በጣም ከባድ ወንጀል ነው። ጭራሽ ሰፈሩ ራሱ ትንሽ ዞር ያለ ነገር ነው። እስኪ ይሄኛውን ጠይቀዋለሁ። አንተ እሱ በሩቁ ጠብቀኝ። ብራዘር ሰላም ያርሽ? ቆይ አንዴ ልደውልልህ። እሺ እነዚህ ልጅ ታውቃቸዋለህ እንዴ? ኧረ አላውቃቸውም። እሺ ማን ስምሽ? እኔ ኤርሚያስ። እሺ ቴንክ ዩ። አለቃ ልጅ ሰላምስ? አማንስ? እነዚህ ልጅ ታውቃቸዋለሽ እንዴ? አዎ እዚህ ጋር ጠጋስት ጫካ ውስጥ ታገኛቸዋለህ። እነዚህ በጣም ከባድ ሰዎች ናቸው። ታውቃቸዋለህ? አዎ። ምንድን ነው የሚሰሩት እዚህ? ኧረ በጣም ወመቴዎች ናቸው። እዚህ ጋር ገባ ስል ታገኛቸዋለህ። ብቻ ኧረ እባክህ ጃንጎን ግባት ትሄዳለሽ። የመረህ ነው? በጣም ከባዶች ናቸው። ማን ነው ስማቸው ታውቃለህ? አንደኛው ናቲ ነው መሰለኝ፣ ያኛውን ግን እንጃ። እሱ ጋር እሺ ብራዘር ቴንክ ዩ። እሺ እሺ ይመችሽ። ያው እንግዲህ እንደሰማችሁት ነው። ወደዚህ ዞር ብሎ የሚገኝ ጫካ ላይ ነው ያሉት ነው ያለኝ። ስለዚህ ዞር ብዬ ጫካውን ቼክ አደርገዋለሁ። ግን እንደዚህ ሃንግ ምናምን የሚሰሩ ከሆነ የራሳችን ሰው እናዘጋጅና ሃንግ እንዲሰሩት አስመስለን ከኋላ ቀስ እያልን እንከተለዋለን። ስለዚህ ወደ ውስጥ ወደ ጫካው እንገባለን። እኛ ሙሉ ጥበቃ ይኖረናል፣ ከጀርባም አሉ ሰዎች። ስለዚህ ሁላችንም ተባብረን እነዚህን ወመቴዎች ለህግ የምናቀርባቸው ይሆናል ማለት ነው። እናንተ ግን አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እንቀጥል። እንግዲህ ውድ ተመልካቾቻችን እዚህ አካባቢ ነው ልጆቹ ያሉት። ቀስ ብላ አሳያቸው እሺ ለተመልካቾች። እዛ ጋር ቁጭ ብለው ጫት እየቃሙ ነው የሚገኙት። ያው እንደሰማችሁት ነው። በጣም የሚያስፈሩ የሰፈር ድሩዬዎች ናቸው። ሁሉም ሰው ስለነሱ ሲነግረኝ እያስፈራራ ነገረኝ። ስለዚህ እንዳያመልጡን ምንድነው እያደረግነው? በዛኛው በእነሱ በተቃራኒው አቅጣጫ አንድ የኛ ሰው እንዲመጣ አድርጌያለሁ። ስለዚህ እሱ ከዛ ይመጣል፣ እኔ ከዚህ ሄዳለሁ። ከዛ እሱን ያው ለመዝረፍ ወይ ምናምን ሙከራ ለማድረጋቸው ስለማይቀር የዛኔ ተረባርበን እንይዛቸዋለን። ይሄን ቴክኒክ ነው ለመጠቀም ያሰብኩት። በዚህኛው በኩል ወንዝ ነው። ስለዚህ በዚህኛው በኩል እንዳይዘሉ እኔ በዚህ አጥብቤ እሄዳለሁ፣ እሱም ደግሞ በዛ አስፍቶ ይመጣል ማለት ነው። በሁሉም በኩል እንይዛቸዋለን። አብዩ በዚህ በኩል ነው የምትሆነው። እሺ በዚህ በኩል ሆነና ላይክ ሲመጡ እዚህ ጋር እንይዛቸዋለን። በጀርባ በኩልም ሁለት ሰዎች ተዘጋጅተዋል። የትም ቦታ መፈናፈኛ እንዳይኖራቸው አድርገን ነው የምንሄደው ማለት ነው። መሳሪያን ስታይ ለማንኛውም ለክፉም ለደጉም መሳሪያችንን ይዘናል። እናንተ ግን አብራችሁን ተከታተሉን። ና በዚህኛው አጥብበን እንሂድ። እሺ በቃ ፈርሸዋል እኮ ይሄ አካባቢ የኛ ነው የሚል ነው የሚመስለው። አቋማቸው ራሱ የተቀመጡበት መንገድ ይሄ አካባቢ የኔ ነው ነው፣ ምንም አታመጡም ነው የሚመስለው። ከዛ በኩል እየመጡ አይደለም የኛ ሰዎች። እስኪ ምልክት አድርግለት እንዲመጡ አድርገውና
እኛ እንዳንቀድማቸው። ና ና እየመጣት ና ና ያቸው እየዘረፉት ነው። አየው፣ እየተቀባበሉት ነው። ና ሩጬ ልገባ ነው። ተከተለኝ። እጅ ወደ ላይ ቁጭል፣ እንዳትንቀሳቀስ፣ የትም እንዳትሄድ። ቁጭል፣ ተመርከክ፣ ተመርከክ፣ ተመርከክ። ና ወደዚህ ዘሪው፣ ተመርከክ፣ ተከተል። ነይርስ አጣስ ኧረ እባክህ ዘራፊዎች ና ተርስ፣ እዛ ጋር ተርስ። ምንም እሺ ምናምን የለም። ና ቁጭል፣ ሂድ፣ ቀጥል፣ ቁጭል። ፍታ ማሰሪያ፣ ፍታ፣ ፍታ፣ ቶሎ በል። እጭ ምናምን እያለ ልትበላም አስበህ ነበር? ይህ አካባቢ እናንተ ናችሁ አሉ የምትቆጣጠሩት? ይህ ጫት የእናንተ ነው? አፍ ውስጥ ያለው ታዲያ ምንድን ነው? ጎመን ነው? ሙርት ይዛለህ እንደ አንተ ሙርት ይዛለህ? እሺ አሁን ይኸውላችሁ እዚህ የመጣሁት እኔ እናንተ ሌባ ናችሁ አይደላችሁ የሚለው ነገር ልንነጋገር አይደለም። እሺ ፈልጊያችሁ ነው የመጣሁት። በሰላም የምናወራ ከሆነ በሰላም እናወራ። ግልጽ ነው አይደል? እኮ ሽጉጡን አስቀምጣለሁ፣ ሽጉጡን አስቀምጣለሁ። ከዛ በኋላ የምፈልገው መረጃ ሰጡኛላችሁ። ግልጽና ቀላል ነው። ና ውረድ መጀመሪያ። እዛ ጋር እዛ ጉድጓዱ ላይ ቁጭ በሉ። እዛ ጋር ተነሱ። እዚህ ከፍ ብለህ ነው እንደምትቀመጠው ጭራሽ። ና እዚህ ጋር እዛ ጋር ያ አንሳው፣ እሱን ጫት አንሳው፣ አንሳው። ሂድ ቀጥል። ቁጭ በል እሱ ጋር አሁን። ና ወረድ፣ ወረድ፣ ታች ታች ወረድ። ምን ተመችቶ ልታወራ ነው? እሺ የምፈልገውን ነገር እናገራለሁ። ከእናንተ የምፈልገው ነገር ግን አንድ ውሸት፣ አንድ መቀባጠር አልፈልግም። ግልጽ ነው? ጥሩ እንካበሳል። እሺ እሺ። ቃል ስለምትባል ሴት የምታውቁት ነገር አለ? አረ እሺ። ቃል ኪዳን እናንተ ሰፈር ውስጥ ያለችው እብዷ ቃል ኪዳን አተ ይኸውልህ፣ ከተነሳው እኔ አልምረህ ባይዘው እንደሆነ በጥፊ ብዬ አይደለም የምተው፣ እቀጠቅጣለሁ። እየሰማኸኝ ነው? ታውቃታለህ። ግጥም አድርገህ ነው የምታውቃት። ምን እንዳደረግኩላት ታውቃለህ አንተ ናቲ ነህ አይደል? ናቲ። አንተ ደግሞ ኤርሚ። ልክ ነኝ? አዎ ናቲና ኤርሚ ስም ደግሞ ጥሩ ስም ነው ያላችሁ። እባክህ ሻም መቀበዚ የምታወሩትን ነገር ተውትና እውነት ግልጽ እናወራለን። አይ ካላችሁ ግን እዚህ ጋር የምታያቸው ሰዎች በሙሉ እናንተን ለመቀጥቀጥ ነው የቆሙት። ቅጥቅጥ ነው የምናደርጋችሁ። ምንም ለእናንተ የሚራራ ምንም የምራራበት ምክንያት የለኝም። ቃል ኪዳን ታውቋታላችሁ? አታውቋት? እብዷን ቃል ኪዳን እዚህ ሰፈር ላይ ያለችው ታውቋታላችሁ? ክቡ ሆቴል አካባቢ የተቀመጠችው ታውቃታለህ? ምንድን ነው ያደረጋችኋት? የዛሬ 4 ወር ምንድን ነው ያደረጋችኋት? የት ነበርክ? ምን ልታረጊ ደስ? እሺ አንተስ?
እዛው ጸበል ጀመረ። ጸበል አላለ። ስጠኝ ስልኩ። እሺ አሁን በደንብ ይስኪን ይታያል። ልብስ እንኳን አትቀይሩ። ምን አይነት ቆሻሾች እንደሆናችሁ። ልብስ እንኳን ቅያሪ ልብስ እንኳን የላችሁ ቅያሪ ልብስ እንኳን የለ። በዚህ ልብስ ነው የሰው ስደፍር የነበረ። እንዴት ቆመላችሁ? በእናት በቃ ስካር። የምን ስካር? በቃ አሪፍ ሙድ ላይ አልነበርንም። በቃ በሰዓቱ እሷ ተገኘች። በቃ ማን ነው አሪፍ ሙድ ላይ አልነበረው? አንተ ነህ? ምን ሆነህ ነው ናቲ? ምንድን ነው? ዝም ብሎ አውራ። አትስራትህን ያዝ። ምንድን ነው የተፈጠረው? ንገረኝ። በቃ ከሸከሺ ጋር ጥሩ ላይ አልነበረም። ተባጥሰን ነበረ። በጥሪያት ምናምን አመጣም ምናምን። አጋጣሚ በሰዓቱ ደግሞ ጠጥተን ነበር። ተገናኝተን እሱም ነገር ነው ምናምን እዛ ከመንገድ አገኘናት። እብድ ናታ መሰለኝ። ጀመሩ በቃ ንገሪኝ ካች። እሺ ቀድሞም እሷ ጤነኛ ከነበረችበት ጊዜ ጀመሩ ግን ሰው ነው በቃ ጓምጥበት። አጋጣሚውን ደግሞ አገኘ ደግሞ ሴት ልጅ አረ ሴት ምን ተደፈረች አትበል። እናትህ ምንድን ነው? የዘንድሮ ሴትና እናትን ታወዳድሪያለሽ እንዴ? የዘንድሮ ሴት እናትህ አትሆንም። እቺ ሴትዮ አንተ እኮ ሕፃን ነህ፣ ልጅ እኮ ነህ። እናትህ አትሆንም ወይ? ትልቅ ሴት ነች አይደለ? ሺህ ጊዜ ቆንጆ ልትሆን ትችላለች በፊት ህይወቷ። ሺህ ጊዜ የተሻለ ነገር ሊኖራት ይችላል በፊት ህይወቷ። ግን አሁን ላይ ጊዜ ጥሏት መንገድ ላይ ያለችን ሴት መድፈር ምን ማለት ነው? ስሜት ነው። አለፋ ስሜትህን አርክተህ ጨረስክ። ከዛ አለፈ። እንደዚህ ነው የምታወራው? አሁን ከእናንተ ጋር ለመከራከር ለመጨቃጨቅ አይደለም ይሄን ሁሉ ነገር እየለፈው ያለው ገብቷል። እኔ ከእናንተ የምፈልገው አንድና አንድ ነገር ብቻ ነው። ያደረጋችሁትን ነገር አምናችኋል አይደል? ደፍራችኋል። ይከፋል። ከማን ጋር እያወራህ እንደሆነ ጭራሽ ለመሮጥ ሙከራ። ዝም በለስ አትቀመጥም አንተ ራስህ። ኧረ እባክህ ጀፋር ከኔ ጅል ተመልጥ እየሞከርክ ነው። ነገር አልፈልግም። እሺ ሰማኸኝ? ሰማህ? ይሄን ነገር ሁለተኛ ልታስበው ለእናንተ ቦክስ አይደለም ጥፊ ይበቃል። ዛሬ ግራ ብቻላ ሲያሰኛ ለዛ ነው የሮጥከው? እሺ ብለህ ነው የሮጥከው? ኦኬ፣ ስለዚህ ዱላ ነው የምትፈልገው ማለት ነው? እሺ ዱላ አምጣልህ። ሂድ እዛ ጋር ምን እሺ ነው ምንድን ነው የምትለኝ? የት አባ ነው የምትሮጠው? ይዤሃለሁ አይደል? ማስረጃውን ይዤሃለሁ አይደል? እውነቱን መናገር ይሻላል ወይስ ሩጦ ማምለጥ? የምን አባ ፖሊስ? እኔ ፖሊስ ምናምን አልጠራም። አንተ ነዚሁ ላይ ቅጥቅጥ አድርጌ የምሰድህ ሰው እንዳትሆን ነው ማድረግ። ሽባ ነው ማድረግ። አሁን እርዳርልች ልትፈርቻ አልደፈርች። አንተ አፍህን አትክፈት፣ አፍህን አትክፈት። ድንጋይሽ ያንተ እናት ያንተ እህትም ትሆናለች። እሺ ጭራሽ ስታወራ ዝም ስላልኩ ነው ወይ? መልስልኝ። ሁለተኛ እንደዚህ ስትል እንዳልሰማ።
ምንድን ነው? ኧረ እባክህ አውቀህ ነው እንዴ? ዝም በል እኮ አመን አይደል? ዝም በል ነው እንደ በግ ልትገርፈን ነው እንዴ? እንደ በግ እንደ በግ ነው ያልከው? ዝም በል ዝም በል ዝም በል ቁጭ ተናገር። እንዴት ነው የተፈጠረው ነገር? አንድ በአንድ አንድ ነገር ሳታስቀር ስቶሪዋን አንድ ነገር ሳታስቀር ነገር እንዴት ነው የተፈጠረው? እኛው ሰፈር ውስጥ አለ በቃ ስናድግ ስንመጣ መስዋዕት ነው የምንለው። ገብቶሃል? ከልጅነታችን እሺ እና አንድ ልጅ ነን አንዴ በቃ ሌላ ነገር እናስብ ነበር ከልጅነታችን። ልጅ እያለች ታውቃታለህ? ሞቅ ከጀመርን ልጅ እያለች ታውቃታለህ? ልጅ እያለች አይደለም እኛ በልጅነታችን ነው። አንተ ልጅ እያለህ በቃ ስለሽ ወጣ ስንል አስተካክል ታሻፍዳለች ምናምን ይላል። በቃ ከዛ በኋላ አጋጣሚ ነበር። እኛ በምን እንዳበደች አናውቅም። አበደች። ከዛ እኛ በሰዓቱ ደግሞ የተፈጠረውን ነገርንሻ። እንዳገባች ታውቃለህ? እንዳገባች ታውቃለህ? ብታገባ ታብድ ነበር እንዴ? ባሏ ስላልተመቻት አግብታ አልነበረም? አግብታለች። ሰርግ በልተሃል አይደል? አንተ ሰው በላ በልተሃል? በልተሃል ወይ? እሺ በልተናል። በልተሃል። አንተም በልተሃል። ሰርግ የበላህበትን ሴት ነው እንግዲህ የደፈርካት። መጠጥ ነው እኛ አይደለንም እኮ። እሺ ከማን ጋር ነው የነበርከው አንተ የዛኔ? አንተ ሰሚት አልነበርክም? ዝም ብለህ አትበጥረቅ እኮ እንዳላረግ። እሺ የት ነው የነበርከው አንተ? የት ነው የነበራችሁት? ሰሚት አይደለም፣ ሰሚት አይደለም። ተናገር። የት ነው የነበርከው? እሺ ነገርንሻ። በቃ እዚህ ሰፈር ነበራችሁ? ጠጥታችሁ መጣችሁ? እዚህ ሆነ እንትን የሚባል አለ መጠጥ ትንሽ የሚባል። እሺ እሱ ጋር ጠጣንና ተዝናንተን ምናምን መጣ። እሺ ከዛ ያንተ በጣም ንዴት ነበረብን የሴት ሁለታችን። የምን ንዴት? ከሴት ጋር በዚህ በፊት በነበረ ላይፍ አላ በቃ ንዴት ነበረብን። አንተ እድሜ ስንት ሆኖ ነው ላይፍ ምናምን የነበረ ምናምን የምትለው? ስንት ዓመት ነው ግን? ቆይ ሳትዋሽ ንገረኝ። ስንት? 19 አንተስ? 19 የ19 ዓመት ልጅ ማለት ነው። ከዚህ በፊት የነበረኝ ላይፍ ምናምን ሲለኝ አስበው ስንት ዓመት ጀመረ? እንደ ዘመኑ አትራመድ። እኔ አረሽ አይ እነዚህ ሄደው ነው መቀጥቀጥ ያለባቸው። ምንም ዳረሷት። አንተ ዝም አንተ ምንም ነገር እንዳትናገር። በኋላ ማረግ እንዳትረሺው፣ እኔን ነው እንዳትረሺው። ዛሬ ደግሞ ምኑን ነው ያመጣበት? ሴት መድፈር ወንድነት አይደለም። እሺ ሴት መድፈር ጀግንነት አይደለም። ከዛ ደፍራችሁ ምን ነበር ያደርጋችኋት? ሳትዋሹ ንገሩኝ እስኪ። ዝም በል ደግሞ ማንኛውም ሰው ነው አረክ። እሺ ቀጥል። ደፈራችኋት። ከዛ በኋላ ያደርጋችሁት መጥፎ ነገር እንዳለ አውቃለሁ። ሳትዋሽ ንገረኝ። ምንድን ነው ያደርጋችኋት ከደፈራችኋት በኋላ? ከደፈርክ በኋላ ምን መጥፎ ነገር አድርገሃል? አንተ ወይ አንተ ከሁለት አንዳችሁ ተናገሩ። ሸለውባት በቃ ዘርና ቀጥል። ኧረ ተይው ቀጥቅጠው። በደንብ አድርገህ እሽት አድርገው። በደንብ አድርገህ ጥጋቡ ይውጣለት። ተናገር። ሸናባት ሸናባት ተፋባት። አንተስ ምንድን ነው ያደረገው? እኔማ ደፈርኩት። አንተ መድፈር ብቻ ጀመረ። በቃ ተናደን ነበር እንዳመችኝሽ። አልመጣም፣ ምንም አልመጣም። አንተ እውነቷን ሁሉ ነገር ንገረኝ። ያ ጥጋቡ ይፍረድለት። አሁን ንገረኝ። ይዛችኋት መጣችሁ? መጀመሪያ ይኸውልሽ እዛ ክብ ሆቴል ምናምን ይባላል። እሺ እዛ አካባቢ ነበርን እኛ ጠጥተን ምናምን። እሺ ቀርታብኝ ሸከሽ ነግሬሻለሁ። ያው ፍቅረኛ ነበረ? አዎ። እሺ ፍቅረኛ ቀጠርካት? አዎ። ከዛ እሷ ስትቀር መጠጣት ጀመርክ? እሷ ምናምን የምትለው ነገር ምናምን ነገር አለ። በቃ የሆነ መጥፎ ነገር ስትናገር ነበርና እሺ እሱ ደግሞ ከዚህ በፊት የነበረው ላይፍ አለ። እሱ ምናምን ስለተማረ ምንድነው የምትለኝ? በቃ ቶ በቃ ይበቃል። በቃ ቶ በቃ ኧረ እንዳይገለው ችግር የለውም። ደፈርን እንጂ አልገደልም። አሁን እኮ ወደ አንተ ነኝ። አሁን መቼ ያንተ እኮ አላለቀም። ይታያል። ሄዱላ እንዴት ነው? ወፈር ያለ ነው። አቀምሳለሁ። እሺ አትቸኩል። ቀጥቀጥ ነው ማድረግ። በምን ቀን ነው ዝም በል ነገር ውስጥ ይገባል? ንገረኝ። አሁን ይሄ ዱላ ካልፈለከው አንድ በአንድ ሳታስቀር ንገረኝ። ምንድን ነው የተፈጠረው? ይኸውልሽ እሺ ሰዓቱን አላስታውስም። ጠጥቼ ስለነበር ቀጥሬያት ነበረ።
ከዛ በኋላ ቀረች። ጥሩ ላይ አልነበርንም እና ስለ ሴት ልጅ መጥፎ ነገር ነው እያሰብን ይላል ገብቶሻል። ከዛ ስለ ሴት መጥፎ እያሰብን ምናምን በነበረበት ሰዓት ያው ጨላም ያልቃል ከመጠጥ ቤት ወጣ ገብቶሻል። ወደዚህ ወደ ስፓት ምናምን እቤትም ምናምን ነገር ልንገባ ምናምን ወደ ዝቅ ስንል አጋጣሚ ሰፈር ውስጥ ምናምን ቁጭ ብላለች እና ያ ሁለታችንም ወልፍ ነበረ እሷ ላይ ስልሽ አንድም በቀል ነው፣ ሁለትም ደግሞ እሷ እንደነገርኩሽ አቋሙ ነበር ነው ወይስ ያበደ ነው? አሁን አበደች እንጂ እኮ ምን ቀነሰ? ያበደ ትስቃለህ እንዴ? እንዳልቀጠቀጠ ዝም ብለህ ተናገር እሺ። ስለዚህ ስታያት ስሜት መጣ? ሁለት መጀመሪያ እኔን ያዩት ዝም ብለን ለመቀለድ ነበር ያሰብነው። ከዛ በኋላ ግን ከዚህ በፊትም አስበነው ስለነበር ይዘናት ወደ ጫካ ይዘናት በቃ ደፈራችኋት። እዛ ጀለስ ከኔ ባሰ ስለነበረበት ሸናባት ምናምን ነገር ተንፋባት ምናምን። ግን ያው አንድ መተናል አለቃቸው ምን አረገች? ምን አረገች? ታሸግራለች መቻል አንተ በቃ ነገርኩሽ። አንዴ ምንድን ነው የምመጪኝ? ኧረ ነገርኩሽ። አፍህ እንዴት ነው የሚገማው? በእናትህ ዝም ብለህ አፍህን ትከፍታለህ? ኧረ በቃ አትምጪኝ። በቃ ግቡት ውሰጂኝ። በቃ አልወስድም። በቃ አትምጪኝ። ኧረ እባክህ ወንድ አይደል እንዴ? ቸክናለሁ። አምጣው እሱኛውን ዝም በል አንተ። ጥጋብ አልበረደልህ ገና ቀጠቅጠሃለሁ። ወንድ ልጅ ላይ ያረ ወንዱና እኔ ወንድ አይደለሁም እንዳንተ ከሆነ ወንድነት ና አምጣው እዚህ ናሲ ነገዛ አስመሳይ ቁጭ ለውረድና መጀመሪያ ስነ ስርዓት መያዝ ነው። እንግዲህ ዳር በረደል እሺ በቃ እኔን አይደለም ይቅርታ የምትጠይቁኝ ቃል ኪዳንን ነው ይቅርታ የምትጠይቋት ሰማኛላ። ህግ ቦታ መውሰድ በጣም ተራ ነገር ነው። ሁለታችሁንም ህግ ቦታ ወስዳችሁ ነበር፣ ግን ስሜቱን ቅመሱት ብዬ ነው። አንድ የኛውን ታስታግሰዋለህ እንዴ? ትንሽ እንጨምርለት የኛውን። ኧረ ምን አሻልኩሽ እኮ ነገርኩሽ አይደለም። ምንም እንድትነግረኝ አልፈልግም። ለምንድን ነው የሸናበት አንተ? አርኖ እኮ በቃ መሽናቱ ምን አመጣው? እንዴት በተጸየፋት ነው በቃ አንተ እሷ ላይ የሚሻለው? አቺ እውነቱን ንገሩ። እኔ መተታል ተናገር። ለምን የሸናበት? አሪው ነገርኩሽ። በቃ እሺ ቶ ችግር የለውም ችግር የለውም። እሺ ተናገር ብላን ተናገር። እኔ ነገርኩህ አንተ ለምን የሸናበት? እውነቱን ነው የነገርኩት። እየቀጠቀጠኝ ነው ያማል። ሴት ልጅ እኔ ምንም በቃ እንዲያገባም እንደ ስሜቱ አንተ እንዳልደግምህ ይሄ መወራጨትን ተው። ኧረ በጣም እንዳታስመኝ። በቃ እደግምሃለሁ። ገና ምኑን አይተኸው? እደግምሃለሁ። በቃ ይቅርታ እኮ አይደለም። የምን አባ ይቅርታ ነው? በይቅርታ የሚታለፍ ይመስልሃል? የእሷ ጠባሳ በይቅርታ የሚታለፍ ነው ይመስል? እሺ እየሰማችሁኝ ነው? ሌላው አንድ ያልነገርኳችሁ ነገር ሴትዮዋ እርጉዝ ናት። ባል አላት እኮ አለራሱ። ባሏ መቼ ነው የሄደው? የእናንተ ልጅ እንዴ ምን ነው? የአራት ወር ጽንስ አላት። ኧረ ከሁለት አንዳችሁ ነው። ስለምን ባል ነው የምታወራው? ባል አግብታል ነበር እንዴ? አሁን አግብታለች። የቆየ ታሪክ ነው። በላን እያልከን እኮ ነው። አሁን በላችኋል እያልከን እሱ የቆየ ታሪክ ነው። አሁን እንዲህ መካካዱ ምናምን የትም አያደርሳችሁም። አንተ ነህ ወይ አንተ ነህ? አንተ ነህ አይደል? ኧረ ወይ እሺ ማን ነው? አንተ ነህ? አይደለም እሱ ነው። እኔ ሲጀመር ውስጥ አልጨረስኩም። ያማል እንዴ? ያማል። ስለዚህ አንተ ነህ አባቱ። ኧረ በስመ አብ የታባልቴ ነው? ና አይደል ዝቀል። ኧረ ወይ የምን ልጅ ነው? አባት አንተ ነህ። ገና እኮ ነኝ። አንተ ነህ አባት። እዚህ ጋር ጅልስ ነው ይሰራ። እኔ አባት አይደለም። አንተ ነህ አባቱ። በ19 ዓመታችሁ እንግዲህ ያለ ይመርመር እንዴ? ባባ ከባሏ ነው የሚመረመረው። ለማንኛውም ተርስ ኧረ ቆይ ውድ ተመልካቾቻችን ያው እነዚህ ቲኔጅ ገና ወጣት ልጆች ናቸው። 19 ዓመት ልጆች ናቸው ደፈሯት የተባሉት። ያው መጠጥም አለ ሱሱም አለ። በዛ ላይ ደግሞ
ያው ከሴት ጋር የነበራቸው መጥፎ ነገር ምናምን ነገር ነው ለዚህ ነገር የዳረገን ነው ሲሉ የነበረው። ያው እንደ ምክንያት ሲጠቀሙበት የነበረው ለሴት ልጅ ያላቸው ንቀትና ለሴት ልጅ ያላቸው ቦታ በጣም የሚያናድ ነው። ለማንኛውም ለፖሊስ ከማስረከባችን በፊት በደንብ አሽተናቸዋል። በደንብ ከዛ ውጭ እዚህ አካባቢ በቃ ይሄ አካባቢ ማንም ሰው በዚህ ደፍሮ አያልፍም። በቃ እነሱ እዚህ ያሉ ማንም ወንድ በዚህ አያልፍም ነው የሚባልላቸው። ሃንግ ይሰራሉ፣ ገንዘብ ይቀማሉ፣ ሴትም ካለፈች ይደፍራሉ። የተለያዩ መረጃዎች ነው የሰማሁት። በተለይ ፖሊስ ጣቢያ ከወሰድኳቸው በኋላ ፖሊሶችም የነገሩን ነገር ነበርና በጣም የሚያሳፍር ነገር ነው ሲያረጉት የነበሩት። እነዚህ ልጅ እንኳን አይመስሉ፣ ነገረ ስራቸው ሁሉ የትልቅ ሰው ነው የሚመስለው። እንግዲህ እሷም አእምሯ እስኪስተካከልላት ያው ወደ ሕክምና መሄድ ነበረባት። ለተወሰነ ጊዜ ሕክምና ታይና ከዛ ጸበል የምትሄድ ይሆናል። ከዛ እንግዲህ ነገሮች ከተስተካከሉ በኋላ በእሷ ህይወት ዙሪያ ስለተከናወኑ